ምሯል በዚህ መርሃ ግብር መረጃዎችን ወደ እናንተ እያደረስናችሁ እንቆያለን። መረጃዎችን የምናደርሳችሁ በለጠ ካሳና በላይ ማናየ፣ በቀረጻና ቅንብር በኩል ደግሞ መለስ አድማስ ያለን። እስከ ፍጻሜው አብራችሁን ሁኑ። በቀጥታ ወደ መረጃዎቻችን ከማለፋችን በፊት ዘወትር እንደምታደርጉት ቻናላችንን ላይክ፣ ሰብስክራይብ እንዲሁም ደግሞ ሌሎቹ መረጃውን እንዲያገኙ እንድታጋሩ እንጠይቃችኋለን። በቀጥታ ወደ መረጃዎቻችን ነው የምናልፈው። በለጠ እንግዲህ በዚህ ክፍለ ጊዜ ያዝናቸውን መረጃዎች ወደ ማቅረቡ ነው የምናልፈው። በርከት ያሉ መረጃዎች ናቸው ያሉት። በአጭሩ እኔ ጋር ያሉ መረጃዎችን የተወሰኑትን ላቅርብና እመለሳለሁ ወደ አንተ። የመጀመሪያ መረጃ እንግዲህ የማደርገው በተለያዩ አካባቢዎች ዛሬ የነበረውን በመጀመሪያ ክፍለ ጊዜ ስናቀርብ አንድ መረጃ በተለይ ከዳንግላ ወደ ኮሶበር የሚጓዝ መከላከያ ላይ ደፈጣ ተጥሎ የደረሰ ጉዳትን በተመለከተ ስናቀርብ ነበር። አቅጣጫው ግን ትክክለኛ ሆኖ መረጃው ከኮሶበር ወደ ዳንግላ ባህር ዳር የሚሄድ ነው እና ይህንን በዚህ አስተካክሉት። ከዛ በኋላ ደግሞ ተጨማሪ መረጃዎች አሉ። ይህ እንግዲህ የሆነው በትክክልም መረጃውን እንዳቀረብ ነው ከአዲስ ቅዳም ወጣ እንዳል አሸዋ መድኃኔዓለም አካባቢ ነው ይሄ የሆነው። በወቅቱ እንግዲህ የብልጽግና ስልጠና የሚሳተፉ አመራሮችን አጅበው በሚንቀሳቀሱ የአመራሮች ላይና የመከላከያ አባላት ላይ ነው ደፈጣ ተጥሎ የነበረው። እንግዲህ ስለደረሰው ጉዳት አሁንም ዝርዝር መረጃ የለም። ይሄ ነው አንደኛው መረጃ። ሁለተኛው መረጃ ከዚህም በኋላ እንደገና ደቡብ አቸፈር ድሩ ቤቴ ላይም ተመሳሳይ ደፈጣ እንደዚሁ እንደተጣለና ለአጭር ጊዜ የቆየ የተኩስ ልውውጥ እንደነበረ በኋላም ከቢኮሎም ተጨማሪ ኃይል መጥቶ እንደነበርና አመራሮቹ በዚህ አግባብ ወደ ባህር ዳር ማለፋቸውን ነው የመረጃ ምንጮች የሚገልጹት። በዚሁ በድሩ ቤቴ ከ6 በላይ ሞተሮች እንደተቃጠሉም እንደዚሁ ይገልጻሉ። አንድ መንገድ ላይ የነበረ ጉዞ ላይ የነበረ በአካባቢው የአእምሮ ህመም እንዳለበት የሚታወቅ ወጣትም እንደተገደለና ዛሬ በዚሁ በድሩ ቤቴ ማነው ገብርኤል ቤተክርስቲያን ከስርዓተ ቀብሩ እንደተፈጸመ ነው ጨምረው የገለጹልን። ምናልባት በላይ እንደ ዱር ቤት የሚያውቋት የመረጃ ምንጮቻችን ካሉ ከባህር ዳር ወደ 60 ኪሎ ሜትር ገደማ ወደ ዳንግላ መስመር የሚለው እንዲይዙ። ትክክል በለጠ። ዋና መንገድ ላይ አስፓልቱ ላይ ያለች ከተማ ነች። ይሄ በጣም በቅርብ ርቀት ከባህር ዳር የሚገኝ ነው እንዳልከው። ይሄ ነው እንግዲህ አጠቃላይ እዛ አካባቢ ያለውን መረጃ በተቀናጀ ሊታይም የሚችል ነው። አዲስ ቅዳም አካባቢም ድሩ ቤቴ አካባቢም ተመሳይ አመራሮችን ወደ ባህር ዳር ለስልጠና የሚሳተፉ ናቸው ነው የሚሉት የመረጃ ምንጮች። ወደዛ በሚሄዱ ታጅበው በሚሄዱ ተሽከርካሪዎች ላይ ነው የደፈጣ ጥቃቱ የደረሰው ነው የሚሉት። አዊ ዞን አካባቢ ግምጃ ቤት ከተማ እንደዚሁ በዛሬው ዕለት ለአጭር ጊዜ የቆየ ተኩስ ልውውጥ እንደነበረና የፋኖ ኃይሎች ወደ ከተማዋ ገብተው እንደነበረ የመረጃ ምንጮች ይገልጻሉ። 2 ፖሊሶችም በተኩስ ልውውጡ እንደተገደሉ ጨምረው ገልጸዋል። በኋላ ግን የመንግስት ኃይሎች ወደ አካባቢው መምጣታቸውን ተከትሎ ለአጭር ጊዜ ተኩስ ልውውጡ ከቆየ በኋላ ወደ ከተማው ዳር የፋኖ ኃይሎች መውጣታቸውን ተከትሎ ተኩሱ እንደቆመ ይገልጻሉ። ይሄ አዊ ዞን ግምጃ ቤት አካባቢ ያለ መረጃ ነው። ሌላኛው መረጃችን ወደ ምስራቅ ጎጃም አካባቢ ከደብረ ማርቆስ በቅርብ ርቀት ላይ የምትገኘው አንበር ከተማ በዚህ ሰዓት ከፍተኛ ውጊያ እየተደረገ ስለመሆኑ ነው የመረጃ ምንጮች የገለጹት። አነደድ ወረዳ ማለት ነው። አነደድ ወረዳ አንበር ከተማ ከደብረ ማርቆስ በቅርብ ርቀት የምትገኝ ከተማ ነች። በዚህ ከተማ ዛሬ ከፍተኛ ውጊያ መቀስቀሱን ይገልጻሉ። ደብረ ማርቆስን በተመለከተ በዚሁ ለመግለጽ ደብረ ማርቆስ ከፍተኛ ውጥረት እንዳለ ነው የመረጃ ምንጮች የሚገልጹት። በተለይ የከተማዋ አንዳንድ አካባቢዎች ላይ አሁን ምሽጎች እየተቆፈሩ መመልከታቸው ነዋሪዎቹ ውጊያ ሊቀሰቀስ እንደሚችል በማሰብ ስጋት ላይ መውደቃቸውን ነው የሚገልጹት። ለምሳሌ በደብረ ማርቆስ ቦሌ ማረሚያ ቤት፣ አየር ሜዳ እንዲሁም ኢየሱስ ቤተክርስቲያን አካባቢ ከዩኒቨርሲቲው ጀርባ ማለት ነው። በእነዚህ አካባቢዎች ላይ ምሽጎች መቆፈራቸውንና የተለየ እንቅስቃሴ ኃይል እንቅስቃሴ መመልከታቸውን ተከትሎ እንደዚሁ ስጋት እንዳደረባቸው ነው ነዋሪዎቹ የሚገልጹት። በከተማዋ በሁሉንም ወረዳዎች የሚያገናኙ መንገዶች የትራንስፖርት አገልግሎት የለም ወይም ሙሉ በሙሉ ተቋርጦ ነው የሚገኘው። በዋና በከተማዋ ላይ ግን
አልፎ አልፎ የባጃጅ እንቅስቃሴዎች እንደዚህ አገልግሎት እንደሚሰጡ ይጠቁማሉ። በዋናነት እስካሁን በዚህ በምዕራብ አማራ ቀጠና የህዝብ ትራንስፖርት ተቋርጦ ነው የሚገኘው። ዛሬ 5ኛ ቀን ነው በአካባቢው ላይ እንደ አዲስ ዘመቻዎች ተከፍተው ውጊያ ከተቀሰቀሰ። በዚህ ምክንያት በርካታ አካባቢዎች የትራንስፖርት አገልግሎት ተስተጓጉሎ እንደሚገኝ በዚሁ ማንሳት ፈልጋለሁ። ሌላኛው ወደ ደጋዳሞት ስንሄድ ደጋዳሞት በፈረስ ቤት ወደ ከደንበጫ የሚነሳው ማለት ነው ወደ ፈረስ ቤት የሚሄደው በትናንትናው ዕለት የነበረው ውጊያ ጋር ብሎ የቆየ ቢሆንም ዛሬ ጠዋት እንደገና ውጊያው መቀስቀሱን ስንጠቅስ ነበረ። አዲስ ዓለም አካባቢ ውጊያ እንደነበር ነው ስናነሳ የነበረው። በተጨማሪ ከሰዓት በኋላም ውጊያው ቀጥሏል። ድንጋይ በር ስላሴና ድንኩልካና አካባቢ እንደዚሁ ውጊያው እንደቀጠለ ነው የመረጃ ምንጮች የሚገልጹት። ሆኖም ግን ከትናንትናው አንጻር ሲታይ የዛሬው ውጊያ በመጠን ዝቅተኛ ነው ማለት ይቻላል። የከባድ መሳሪያዎች ድምጽ ነው አልፎ አልፎ አሻጋሪ አድርገው የሚተኩሱት። ይሄ በንጹሃን ላይ ከፍተኛ ጉዳት እንዳያደርስ ስጋት አለ። ሆኖም ግን በፋኖ ኃይሎች በኩል የተጠናከረ ምላሽ ሲሰጥ አንሰማም ሲሉ ነው የሚገልጹት። ይሄ እንግዲህ በፈረስ ቤት በኩል ወደ ደጋዳሞት በደንበጫ በኩል ወደ ደጋዳሞት ፈረስ ቤት የሚወስደው መንገድ ላይ ነው። በአንጻሩ ከወይን ውሃ ወደ ድጎ ጽዮን የቢቡኝ ወረዳ ዋና ከተማ ያለው ውጊያ እንደዚሁ በዛሬው ዕለት እንዲሁም በተጠናከረ ሁኔታ የቀጠለው ውጊያ ይሄ እንደሆነ ይገልጻሉ። ከፍተኛ ውጊያ ነው የሚደረገው። በዚህ የሚወረወረው የከባድ መሳሪያ ድምጽም ሩምታ ነው የሚመስለው፣ የክላሽ ሩምታ ነው የሚመስለው። ከፍተኛ የሆነ ከባድ መሳሪያ ተኩስ ነው የሚሰማው። በዚህ ምክንያትም በርካታ ንጹሃን ላይ ጉዳት እንደደረሰ ነው የመረጃ ምንጮች የሚገልጹት። የመከላከያ ኃይል ግና መምቻ ከተማ መድረሱንም እንደዚሁ ያነሳሉ። ይሄ ከድጓ ጽዮን ከተማ የቀረበ ነው ከወይን ውሃ አንጻር ሲታይ። ስለዚህ እዚህ አካባቢ ያለው ውጊያ በዋናነት አረፋ ወንዝና ሽሚያቦ አካባቢ ነው እየተደረገ ያለው። በዚህ ውጊያ የደረሰው ጉዳት እንዳልኩት በጣም መጠነ ሰፊ እንደሆነ ይገልጻሉ። ይህንን ጉዳት ግን በአህዝ ለማስቀመጥ አሁን ላይ ውጊያ እየተደረገ ስለሆነ አዳጋጅ እንደሆነ ነው የመረጃ ምንጮች ጨምሮ የሚገልጹት። ወደ ምስራቅ ጎጃም ሌላኛው መረጃችን ስንሄድ መርጦ ለማርያም አካባቢ በተለይ የነብስ የሳር ምድር ወረዳ መርጦ ለማርያም ከተማም እንዲሁም ከከተማው ወጣ ብሎ ወደ ምዕራብ ወሎ በሚወስደው በኩል ወሬ አካባቢም እንደዚሁ ውጊያ መደረጉን ነው የሚገልጹት። በተለይ ወሬ አካባቢ የነበረው ውጊያ ከባድ እንደሆነ ነው የመረጃ ምንጮች የሚገልጹት። በዚህም በአካባቢው ንጹሃን መጎዳታቸውን ይገልጻሉ። ከዚህ አካባቢ የነበረው ኃይል ወደ ከተማው ሲገባ የመከላከያ ኃይል ሲገባ እንደዚሁ በከተማው በተለይ ግብርና ሰፈር ተብሎ የሚታወቀው አካባቢ የከባድ መሳሪያ ድምጽ እንደሰሙና እዚህ አካባቢም ተኩስ እንደነበረ ጨምረው ይህንንም የመረጃ ምንጮች ገልጸዋል። ፍኖተ ሰላም ቀደም ሲል በነበረው የመረጃ ክፍለ ጊዜያችን የጅጋ ከተማ በሌሊት 7 ሰዓት ጀምሮ የነበረውን ሁኔታ በዝርዝር አቅርበናል። በተመሳሳይ ሰዓት አሁን እንግዲህ ዘግይቶ ስለደረሰን ነው። በተመሳሳይ ሰዓት 7 ሰዓት ሌሊት ላይ እንዲሁ በፍኖተ ሰላምም ከፍተኛ የተኩስ ልውውጥ እንደነበረ የመረጃ ምንጮች ገልጸዋል። እንግዲህ በሌሊት የሚደረጉ የተኩስ ልውውጦች እንደ አዲስ ነው በመረጃዎቻችን ተካተው ስንሰማ። ሌላኛው መረጃችን በለጠ ሰሜን ወሎ ተኩልሽ ከተማ የተኩልሽ ጤና ጣቢያ ሰራተኞች በዛሬው ዕለት በመከላከያ አባላት ከጤና ጣቢያው እንዲወጡ ተደርገው ወደ ቆቦ ከተማ መወሰዳቸውን ይገልጻሉ። በሌላ በኩል ግን በዚሁ ጤና ጣቢያ ካሜራ የያዙ የጋዜጠኞች ቡድን ይመስላል የያዙና ሌሎች ደግሞ ጋውን የለበሱ ወደ ጤና ጣቢያው ሲገቡ ተመልክተናል። ለዛሬ ሕክምና የለም በሚል ሰዎቹም ሌሎች ሕክምና ፈልገው የሄዱም ሰዎች ሲመለሱ እንደዚሁ መመልከታቸውን የመረጃ ምንጮች ገልጸዋል። ምናልባት እዚህ አካባቢ ለቀረጻ ስራ የታሰበ ነገር እንዳለ ይጠረጥራሉ። ሆኖም ግን ይሄ አሁን ያቀረብነውን መረጃ ከመግለጽ ባለፈ ተጨማሪ መረጃዎችን ማግኘት አልተቻለም። ሌላኛው መረጃችን ወደ ሸዋ የሚያመጣን ነው። በሸዋ ደብረ ብርሃን ከተማን የተመለከተ መረጃ ነው ያለን። በደብረ ብርሃን ከተማ በዛሬው ዕለት ከባድ መሳሪያን ጨምሮ ተኩስ እንደሚሰማ ነው የሚገልጹት። በተለይ ከጮሌ የገብርኤል አካባቢ ሆኖ ወደ ከተማዋ ምዕራባዊ ክፍል ጨንበሬ፣ ጎሽባዶ እና ሌሎች አካባቢዎች አሻግሮ ነው ከባድ መሳሪያ የሚተኮሰው። በዚህ ምክንያት
በዚህ ምክንያት አዲሱ ሚካኤልም አካባቢ እንደዚህ ተኩስ ይሰማን ይላሉ። በዋናነት የከተማዋ ምዕራባዊ ክፍል እንደሆነ ነው የሚገልጹት። በዚህ ምክንያት በዛሬው ዕለት ሁሉም ትምህርት ቤቶች ሊባል በሚችል የግልም የመንግስትም ትምህርት ቤቶች ተማሪዎችን ወደ የቤቶቻቸው በጊዜ በትነዋል ይላሉ። እንቅስቃሴም በከተማው ለአጭር ጊዜ ቆሞ እንደነበረ እና አሁንም ውጥረት እንዳለ ነው የመረጃ ምንጮች የሚገልጹት። ይሄ እንግዲህ ተኩሱ በደብረ ብርሃን ከተማ አስተዳደር ስር ሆኖ ምዕራባዊ ክፍል ነው የከተማው ማለት ነው። ለዚህ መንስኤ ይሆናል ብለው እንደ መረጃ ምንጮቻችን ግምታቸው የሚያስቀምጡት ተጨማሪ መረጃም በዚሁ ማለት ነው። በትናንትናው ምሽት የዞኑ ዋና አስተዳዳሪ አቶ መካሻ አለማየሁ መኖሪያ ቤት ድብደባ ተፈጽሞበታል እና ይህንን ተከትሎ ሊሆን ይችል እንደሆነ አናውቅም። ሆኖም ግን በዛሬው ዕለት ከባድ መሳሪያ ወደ ምዕራባዊ የከተማዋ ክፍል ወደ በረሃው አካባቢ ተኩሱ ይሰማል እና በዚህ ምክንያት ከተማው ላይ የነበረው ሁኔታ ለአጭር ጊዜም ቢሆን እንቅስቃሴ ተገድቦ እንደነበር፣ ትምህርት ቤቶችም ተማሪዎቻቸውን በጊዜ ወደ ቤት እንደበተኑ ነው የሚገልጹት። በለጠ እነዚህ ናቸው በእኔ በኩል ያሉ መረጃዎች። ምናልባት ላሊበላን በተመለከተ በአንተ መረጃዎች ላይ ያልተነሱ ካሉ የሚጨምረው ይኖራል። አሁን ግን ወደ ሌሎች መረጃዎቻችን እንለፍ። በለጠ መልካም በላይ አመሰግናለሁ። እንግዲህ በእኔ በኩል ያሉ መረጃዎችን ላስከትል። በመጀመሪያ ደቡብ ጎንደር ያሉ መረጃዎችን ነው ማስቀድመው። ደቡብ ጎንደር ሁለት ቦታዎች ላይ ዛሬ እንደገና ውጊያ ስለመቀስቀሱ ነው የመረጃ ምንጮቻችን የገለጹት። የመጀመሪያው እስቴ ወደ ስማዳ መውጫ በተለምዶ ምክሬ እየተባለ የሚጠራው አካባቢ ከባድ ውጊያ እየተደረገ ነው ከ4 ሰዓት ጀምሮ ነው የሚሉት የመረጃ ምንጮች። ይሄ እንግዲህ ወደ ከስቴ ወደ ስማዳ መውጫ መንገድ በተለምዶ ምክሬ እየተባለ የሚጠራው አካባቢ ነው። ውጊያው እስካሁን ድረስ ተጠናክሮ የቀጠለ በመሆኑ ያለውን ዝርዝር ጉዳት ማረጋገጥ አልተቻለም። ጠዋት እንግዲህ እስቴ ከመካነ ኢየሱስ ወጣ ብሎ እንደዚህ ውጊያ መኖሩን ስንገልጽ ነበር። እሱ ቆሟል። አሁን ግን ምክሬ በተባለው ቦታ ከባድ ውጊያ መቀስቀሱን ነው እየሰማ ነው። እንግዲህ ወደፊት ዝርዝር ጉዳዩን ይዘን የምንመለስ ነው የሚሆነው። የአዲሱ አስፓልት እየተባለ ከስቴ ወደ ስማዳ በሚወስደው መንገድ ከመካነ ኢየሱስ ከተማ ወጣ ብሎ የሚገኝ ቦታ እንደሆነ ነው የመረጃ ምንጮች የገለጹት። ወይም ደግሞ ይሄ በጉና ደቡብ ምዕራባዊ ክፍል አካባቢ ያለ ቦታ ነው ብለዋል። ሌላውም እዚሁ ጉና ስራ አካባቢ ጋሳይ ከተማ ላይም ዛሬ እንደዚሁ አውዘት ተብሎ የሚጠራ ቀበሌ አካባቢ ከሰዓት በኋላ በአካባቢው ውጊያ እንዳለ ነው የገለጹልን የመረጃ ምንጮች። የዚህንም ውጊያው አሁን ከሰዓት በኋላ የተቀሰቀሰ በመሆኑ ዝርዝር ጉዳዮችን ማረጋገጥ አልቻለም። ግን የከባድ መሳሪያ ድምጽ ጨምሮ የቡድንና የነፍስ ወከፍ መሳሪያዎች በተኩስ ይሰማሉ ሲሉ የመረጃ ምንጮቻችን ይህንን ትዝብታቸውን ጨምረዋል። ከዚህ ጋር በተያያዘ ክምር ድንጋይ ከተማ በተመለከተ ክምር ድንጋይ ከተማ አሁንም የፋኖ አባላት እንዳሉ ነው እየሰማ ነው። ለ2 ቀናት ተዘግቶ የነበረው ትራንስፖርት ከንፋስ መውጫ ወደ ደብረ ታቦር ዛሬ ከሰዓት በኋላ መንገዱ ክፍት ተደርጎ አንዳንድ ተሽከርካሪዎች ከደብረ ታቦር ወደ ንፋስ መውጫ ሲያልፉ ተመልክተናል። ከዚህ አንጻር ክምር ድንጋይ አካባቢ የፋኖ አባላት ፍተሻ ሲያደርጉ፣ ከክምር ድንጋይ ወጣ ብሎ ደግሞ አርባ ምንጭ ተብሎ የሚጠራ ቦታ አለ። ምናልባት ወደ ደቡብ ኢትዮጵያ አድማጮቻችን እንዳይሄዱ እዚህ አካባቢ ደግሞ የመከላከያ አባላት ኬላ ጥለው ተመልክተናል። ጋሳይ ከተማ ላይ የመከላከያ አባላት ኬላ ጥለው ተመልክተናል። እንዲሁም ደግሞ ከጋሳይ ወደ እስቴ መውጫ በኩል ደግሞ የፋኖ አባላትና ዝብረቅርቅ ያሉ ናቸው። በቅርብ ርቀት ያሉ አካባቢዎች ናቸው እነዚህ። ይህንን ተመልክተናል። ሆኖም ግን ከ2 ቀናት በኋላ የትራንስፖርት አገልግሎት ዛሬ እንደገና ተጀምሯል። ያው ሰዎች ስጋት ስላላቸው አይሄዱም። ግን የደረቅ ጭነት ተሽከርካሪዎች ዛሬ ከሰዓት በኋላ ሲያልፉ ተመልክተናል ሲሉ መረጃ ምንጮቻችን ገልጸዋል። ሌላው የብልጽግና አመራሮችን በተመለከተ ወደ ስብሰባ እንዲገቡ ወደ ዞን ወደ ክልል ከተሞች ጥሪ መደረጉን ያው በተደጋጋሚ አንተም ቅድም በተለይ ከአዊ ዞን ከኮሶበር ከእንጅባራ ወደ ባህር ዳር ስትገልጽ ነበር። በዚሁ ምንድነው የሰማነው? ደብረ ታቦር አካባቢ የብልጽግና አመራሮች በኃላፊነታቸውን የሚገልጽ ማንኛውንም መታወቂያ እንዳይይዙ ነው አሁን ባለው እንቅስቃሴ መመሪያ የወረደው። ኃላፊነታቸውን በቢሮ ደረጃ በፓርቲ ደረጃ ያላቸውን ኃላፊነት የሚገልጽ የትኛውንም መታወቂያ እንዳይይዙ፣ በአንጻሩ የቀበሌ መታወቂያ እንደ ማንኛውም ሰው ይዘው እንድንቀሳቀሱ የቀበሌ መታወቂያ ብቻ ይዘው እንድንቀሳቀሱ ነው የሚለውና ይህንን በተመለከተ ከክምር ድንጋይ አካባቢ መረጃ ሰምቻለሁ ያሉ የመረጃ ምንጫችን እዛ አካባቢ ትላንትና በጀባ መጥተው የነበሩ የላይጋይንት የታሽጋይንት የንፋስ መውጫ የስማዳ የሰዴና የሌሎች የ7 ወረዳ እና የከተማ አስተዳደር አመራሮች በዚህ መንገድ ሳያልፉ አይቀሩም
ይላል። የቀበሌ መታወቂያ ብቻ መሰረት አድርጎ ፍተሻ በእግር ሳያልፉ አይቀሩም መከላከያ እስካለባቸው ኬላዎች እና ይሄ በክልሉ በአጠቃላይ የተላለፈ መመሪያ ነው የሚሉት። በላይ እንግዲህ ያው የብልጽግና መታወቂያ ይዞ ወይም ደግሞ የሆነ ቢሮ ኃላፊነት የሚገልጽ መታወቂያ ይዞ መንቀሳቀስ አስፈላጊ አይደለም የሚል ተልፏል። እንግዲህ ካለው ስጋት አጠቃላይ አንፃር ነው። ምክንያቱም ብዙ ክልሉ አካባቢ ይሄ የሚያሳየው ምንድነው ብዙ ቦታዎች ላይ የኬላ ወይ ደግሞ በየቦታው ፍተሻዎች አሉና በዚህ ጊዜ ችግር እንዳይገጥማቸው በሚል ይመስላል። እንግዲህ ይሄ በሁሉም የክልሉ አካባቢዎች ነው እንዲተገበር ተላልፏል። በጣም እኮ አሳሳኝ ነገር እኮ ነው በለጠ። በአንድ በኩል ገና እኮ ልታስተዳድረው ነው እንግዲህ አካባቢውን ኃላፊነት ወስዳሉ የምትለው እና አንዳንድ ጊዜ እንዲህ አይነት ሁኔታዎችን ሲያዩ ይህንን እውነታ መቀበል የሚችሉና የሚረዱ ሰዎች እንደምን በሌላ መልኩ መፍትሄ ለማግኘት መሞከር አለብን ብለው እንደማይጠይቁ አይገበኝም። አሁን መታወቂያ ይዘው በሚያገለግሉበት ኃላፊነት መገለጥ ካልፈለጉ ገና ህዝብ ፊት ቀርበው እንዴት ሊያስተዳድሩ ነው የሚለው በጣም መሰረታዊ ጥያቄ ነውና እንዲያው ግን መረጃው ባቀረበው መልኩ ተመልካቾች እንግዲህ ሁኔታውን የበለጠ በራሳቸው ደግሞ ግምት ይወስዳሉ። እንግዲህ ከደቡብ ጎንደር መረጃዎቻችን ስንወጣ ትላንትና እዚህ ያለውን አንድ ነገር ለመጨረስ ትላንት ከደብረ ታቦር ከተማ ወደ አየር ማረፊያ አካባቢ ከጥርናፋ ካምፕ ወጥተው ወደ ብና ሲንቀሳቀሱ የነበሩ የሚሊሻ አባላት ላይ ግድያ ስለመፈጸሙ እየገለጸ ነበር። የሟቾቹ ቁጥር ትናንት ከገለጽ ነው ዛሬ በ3 እንደሚጨምር ነው የመረጃ ምንጮቹ እየገለጹት። ይህን ትላንት ያደረሰ ነው። ሌላ በዚህ ሰዓት እንደ ዋና መረጃዎች ሊታይ ይችላል በላይ በጧቱ የመረጃ ጊዜያችን የሚያልሸፈን ነው። ከትናንት እስካሁን ድረስ ውጊያ እየተደረገበት ያለው ወደ ምዕራብ ወሎ ከለላ አካባቢ የሚወስደን ነው። ትላንትና ከሰዓት በኋላ ጀምሮ ከለላ ከተማ አቅራቢያ ከባድ ውጊያ መደረጉን ነው የገለጹት የመረጃ ምንጮች። ይሄ ውጊያ የተቀሰቀሰው በአካባቢው የፋኖ አባላት ላይ እርምጃ ለመውሰድ የፖሊስ የሚሊሻ አባላት ስብሰባ አድርገው ስምሪትና ኦሪንቴሽን እየወሰዱ ባለበት ጊዜ የፋኖ አባላት ወደ ከተማው አቅራቢያ መጥተዋል በሚል ነው ውጊያ የተጀመረው። በዚህ ውጊያ እንግዲህ እስከ ምሽቱ 4 ሰዓት ድረስ ነው የቆየው ብለዋል። ተኩስ ልውውጡ ዛሬም ቀጥሏል። ትላንትና በነበረው ውጊያ በተለይ በፖሊስና በሚሊሻ አባላት ላይ ከፍተኛ ጉዳት ስለመድረሱ ይገልጻሉ። አንዲት የከተማዋ ነዋሪ ለኢትዮ ኒውስ ይህንን ሲመለከቱ ከ21 በላይ የሚሊሻና የፖሊስ አስከሬኖችን ከተማው አካባቢ ተመልክቻለሁ ነው የሚሉት። ይሄ እንግዲህ አንድ የዓይን እማኝ የገለጹት ነው። ከዛ በላይ ጉዳት እንዳለ ነው የሚገለጸው። ይህንን ተከትሎ እንግዲህ ከትላንት ምሽቱ 4 ሰዓት ጀምሮ የፋኖ አባላት ወደ ከለላ ከተማ መግባታቸውን ይገልጻሉ። ይህንን ተከትሎ መከላከያ ከወረኢሉ በወይናምባ በኩል በርካታ ብረት ለበሶችን ጭኖ ወደ አካባቢው መዝለቁና ዛሬ 4 ሰዓት ጀምሮ ደግሞ 2 ቦታዎች ላይ በዚህ ወረዳ ላይ ውጊያ እየተደረገ መሆኑን ነው እየሰማ ነው። አንዱ ከለላ ደገር ተብሎ የሚጠራው አካባቢ ነው። ከሰዓት በኋላ ይሄ ውጊያ ቀጥሏል። ሌላው ልጓማ ከተማ አካባቢ እንደውም ይሄ የፊት ለፊት ውጊያ ነው የሚሉት የመረጃ ምንጮቻችን። እዚሁ የከለላ ወረዳ ያሉ ቦታዎች ናቸው በላይ እዚህ አካባቢም ከፍተኛ ውጊያ እየተደረገ ስለመሆኑ ነው የሚገልጹትና መከላከያ ከተማዋን ከፋኖ ኃይሎች ከለላ ከተማን ለመንጠቅ ከሁለት አቅጣጫዎች ውጊያ ስለመክፈቱ ነው። በትላንትና የነበሩት የሚሊሻና የፖሊስ አባላት አብዛኞቹ ከዚህ በላይ ያሉት መበታተናቸውን ነው እየሰማ ነው። እንግዲህ በተለይ በጉዳት አንጻር ሲታይ የዓይን እማኞች ከገለጹት ቁጥር እንኳን አንጻር ከፍተኛ ጉዳት እንዳለ ነው እየተገለጸው። ይሄ ምዕራብ ወሎ አካባቢ ያለ ነው። ውጊያው ዛሬም እንደቀጠለ ነው። እንግዲህ ዝርዝር መረጃዎችን ይዘን የምንመለስ ነው የሚሆነው። ሌላው በዚሁ በምዕራብ ወሎ ወረዳዎች ውስጥ ወግዲን በተመለከተ ነው። ወግዲ ከተማ አካባቢ ቀበሌ 01 ከነማ አካባቢ አንዲት ሴት በቡድን መደፈሯን ነው እየሰማ ነው። መሳሪያ አለ ቤታችሁ እንበረብራለን ብለው ገብተው ነው የመንግስት የጸጥታ ኃይሎች አስገድዶ መድፈር የፈጸሙባት በቡድን። ቅዳሜ ጥቅምት 25 ቀን ነው የተደፈረችው ብለዋል። እንግዲህ ስሟን ለኢትዮ ኒውስ አድርሰዋል። ያው ካለው ሁኔታ አንጻር ስሙን ማቅረቡ አስፈላጊ ባይሆንም አሁን ሕክምና እንኳ ማግኘት በማትችልበት ሁኔታ ውስጥ ከሰንብታ ዛሬ ነው ለሕክምና ወደ ሌላ ቦታ የተላከችው ነው የሚሉት ቤተሰቦቿ ናቸው። ይሄንን በዋቢነት የገለጹት ምናልባት ከዚህ አንጻር የሰብአዊ መብት ድርጅቶች ስም ዝርዝር ቢፈልጉ ግን በዚሁ ልክ ሊያገኙ እንደሚችሉና ተባባሪ መሆናቸውና የአካባቢው የመረጃ ምንጮቻችን የገለጹልን። ሌላው ወደ
ሰሜን ወሎ የሚወስደን መረጃ ያው ላሊበላን የተመለከተ ነው። በላይ ላሊበላ ከተማ ጧት ባቀረብነው መረጃ እንግዲህ በከተማው ዋና ዋና ቦታዎች ጭምር ውጊያ ሲደረግ መዋሉን ሰምተናል። ከሰዓት በኋላ ተለዋጭ ነገር አለ በከተማው ውስጥ። በከተማው አንዳንድ አካባቢዎች እንደውም በአብዛኛው የከተማው አካባቢዎች ማለት ይቻላል የፋኖ ኃይሎች ስለመግባታቸው ለምሳሌ ፖሊስ ጣቢያ አስተዳደር የከተማ አስተዳደሩን ጭምር የፋኖ አባላት እንደገቡና በእነዚህ አካባቢዎች እንደያዙ ይገልጹና አሁንም ግን በተለያዩ የከተማው አካባቢዎች ከባድ ውጊያ እየተደረገ ነው ብለዋል። በተለይ መልካት ተብሎ የሚጠራው አካባቢ የከላሊበላ እንግዲህ ወደ ሰሜን መካል ተብሎ የሚጠራው አካባቢ ወደ ሰሜን ምስራቅ የከተማው መውጫ ወደ ሰቆጣ መውጫ በኩል ያሉ ብዙ ሆቴሎችና ሎጆች ያሉበት የተራራማ ስፍራ ነው። በተለይ እነዚህ ሎጆዎችን ተከትሎ በአካባቢው ከባድ ውጊያ እየተደረገ ስለመሆኑ ሌላኛው ደግሞ እጅግ የጨበጣ ውጊያ ሁሉ በሚባል በነፍስ ወከፍ መሳሪያ ከባድ ውጊያ እየተደረገበት ያለው ደግሞ ቻይና ካምፕ ተብሎ የሚጠራው አካባቢ ነው። ይሄ በከተማው ወደ ምስራቅ መውጫው ደግሞ ናኩተላብ አካባቢም ነው። የዚህ አካባቢ ያለው ውጊያ የከባድ መሳሪያ ተኩስ እንደውም ለናኩተላብ ቅርስ ነው። ይሄ ፍልፍል ዋሻ ነው። ከ11 አብያተ ክርስቲያናት ለብቻው ራቅ ብሎ የሚገኝ ነው። ለብቻው ናኩተላብ ቀድሞ የተፈለፈለ ዋሻ እና እዚህ ላይ ቀጥታ ተጽዕኖ እንዳለው ነው እየገለጹ ያሉት። ይሄ አካባቢ በቅርብ ርቀት ላይ ስለሆነ ከባድ መሳሪያ እየተተኮሰ ያለው የንዝረት ድምጽ ጉዳቱ ቀጥታ ተጽዕኖ አለው ሲሉ ይህንን ይገልጻሉ። እንደዚሁም ከከተማዋ አቅራቢያ የሚገኘው አየር ማረፊያ አካባቢ አሁን በሰዓት ከባድ ውጊያ እየተደረገ ስለመሆኑ ነው የተገለጸው። ዛሬ ወደ ላሊበላ የነበረው አየር በረራ ከሰዓቱ በፊትም ከሰዓት በኋላ ያለውም ያው መሰረዙን ነው እንግዲህ ከአካባቢው ያሉ ምንጮች የገለጹት። ያው ይሄን የኢትዮጵያ አየር መንገድ በቀጥታ ባያሳውቅም ወደ አካባቢው ግን የአውሮፕላኖች እንዳልሄዱ ነው የነገሩን እዛ አካባቢ። ሌላውም መዳጊ አፋፍ ወይም ደግሞ ወርልድ ዲቪዥን እየተባለ የሚጠራው አካባቢ የሚገኘው እስር ቤትም ረፋድ አካባቢ ተሰብሮ የነበሩ እስረኞች ስለመለቀቃቸውና በእስር ቤት ውስጥ የሚገኙ የእስረኛ መጠበቂያን ጨምሮ የነበሩ መሳሪያዎችም እንደዚሁ በፋኖ ኃይሉ ስለመወሰዳቸው ነው እየሰማ ነው። አሁን እንግዲህ በተለይ 3 ቦታዎች ከፍተኛ ውጊያ ያለ ነው ያሉት ቻይና ካምፕ፣ መካልት እና አየር ማረፊያ አካባቢ ነው የሚሉት። ይሄም ሆኖ ግን በአብዛኛው የላሊበላ ከተማ አካባቢዎች የፋኖ አባላት ስለመግባታቸው ይገልጻሉ። ሌላው መረጃችን ወደ ሰሜን ሸዋ ወደ እሱ ከመሄዳችን በፊት በለጠት እንደ ተጨማሪ በርካታ ጉዳት መኖሩ እንደተጠበቀ ሆኖ እስካሁን ቢያንስ ለማወቅ እንደቻል ነው በርካታ ሲቪሎች ወይም ያልታጠቁ ሰዎች በከተማዋ ተጎድተዋል። ወደ ሕክምና መድረስ የቻሉ እንኳን 6 ሰዎችን ወደ ሕክምና ጣቢያ ደርሰው መመልከታቸውን አንድ ዓይን እማኝ ገልጸዋል። ከዚህ ባለፈ ደግሞ በከተማዋ 3 ፖሊሶች በከተማ የሚታወቁ የህዝብ ፖሊስ የሚባለው ማለት ነው 3 ፖሊሶች መገደላቸውንና ከ3ቱ ፖሊሶች መካከል አንደኛዋ ሴት እንደሆነችም እንደዚሁ የመረጃ ምንጮች ገልጸዋል። ከዚህ የበለጠ ይሆናል ነው የሚሉት ጉዳቱን ግን ቢያንስ ይሄ የተገለጸና የአይን ምስክር ያለው መረጃ ነው። ከዚህ ባለፈ ከመቄት ወረዳ አቅጣጫ በተለይ ወደ ላሊበላ የሚሄድ ተጨማሪ ኃይል ጋር እንደገና እንደዚሁ በዚህ መስመር የፋኖ ኃይሎችና መከላከያ ከፍተኛ ውጊያ እያደረጉ ድብኮና ስለመሆኑም እንደዚሁ መግለጽ ወይም መጨመር ስለፈለኩ ነው። በላይ የከተማውን ድባብ በተመለከተ ምናልባት አድማጭ ተመልካቾቻችን ላሊበላ ከተማ እንቅስቃሴ የለም። ብዙ ሰዎች አንዳንዶቹ እንግዲህ መሬት ስር ባሉ ቤቶች ውስጥ ገብተን ተደብቀን ነው የሚሉት። የከተማውን ሁኔታ እንኳን እርስ በርስ መለዋወጥ አይችሉም። አንድ የጠየቅናቸው ለምሳሌ የወይራ አካባቢ ያሉ ሰፈር ወደ አደባባይ ተብሎ የሚጠራው አካባቢ አየር ማረፊያ አካባቢ የተኩስ ድምጽ ይሰማናል። ብዙ ቦታዎች ነው በየት አካባቢ እንደሚተኮስ እንኳን ማወቅ አልቻልንም። ከቤት አልወጣንም ነው የሚሉት። እንግዲህ ውጊያው አሁን ይህን መረጃኛ እንኳን እየሰጠን ያለበት እስካለንበት ጊዜ ድረስ 12 ሰዓት ገደማ እየሆነው ነው። ይሄ ውጊያ ከጠዋቱ 10 ሰዓት ተኩል ጀምሮ ነው በአንዳንድ አካባቢዎች ተቀሰቀሰውና ይህንን ነው የሚያሳየው። እንግዲህ ምናልባት በአየር ማረፊያ እንደዚሁም በቻይና ካምፕና መከል ተብሎ የሚጠራው አካባቢ ተለዋጭ ነገሮች የሚኖሩ ከሆነ በዝርዝር የምንመጣበት ነው። ጉዳትን በተመለከተ ለማጣራትም አሁን አንተ የገለጽካቸው እንግዲህ በአጋጣሚ የተንቀሳቀሱ ሰዎች ያገኟቸው ናቸው። ለእንቅስቃሴ አስቸጋሪ መሆኑን ነው የሚገልጹት። የከተማው አጠቃላይ ሁኔታና የጉዳት መጠኑን እና ሌሎች ተዛማጅ ጉዳዮች እንዳልከው በዝርዝር እንመጣለን። አመሰግናለሁ መረጃውን ስለደገፍከው። ሌላ መረጃችን ወደ ሰሜን ሸዋ የሚያመጣን ነው። ሰሜን ሸዋ
ሸዋሮቢት ከተማን የተመለከተ መረጃ ነው። ትላንትና ምሽቱ 3 ሰዓት አካባቢ ኬላ ማደያ አካባቢ ደፈጣ ጥቃት ደርሶ ነበር ነው የሚሉት የመረጃ ምንጮቻችን። ይህንን በተመለከተ ጉዳዩን በዝርዝር ሲያስረዱ በፓትሮል ላይ ይንቀሳቀሱ የነበሩ የጸጥታ አባላት ላይ ተከታታይ የቦምብ ጥቃት ደረሰ። ይሄ ተሽከርካሪው ላይ የነበሩት አብዛኞቹ ተጎድተዋል ነው የሚሉት። እሱን ተከትሎ ደግሞ በእግረኛ አሰሳ ያደርጉና የኬላ ጥበቃ ላይ በነበሩት ደግሞ ከተለያዩ አቅጣጫዎች የተኩስ እሩምታ ተከፈተ። በዚህም ከፍተኛ ጉዳት ደረሰ ነው የሚሉት። ይህንን በተመለከተ እንግዲህ በርካታ ጉዳት መድረሱን ነው ሰብአዊ ጉዳት የገለጹት። ይህንን ተከትሎ እንግዲህ ጥቃቱን ያደረሱ አካላት ወደው ከአካባቢው ስለ መሸሻቸውና ስለ መሰወራቸው ነው የሚገልጹት የመረጃ ምንጮቹ። ይህንን ተከትሎ ዛሬ በከተማዋ በርካታ ወጣቶች ናቸው እየተያዙ እየታፈሱ የነበረው ነው የሚሉት የመረጃ ምንጮቹ። እንግዲህ ይህንን ነው የሚመስለው። በዚህ ምክንያት ከፍተኛ እንደገና የሆነ ውጥረት በሸዋሮቢትና በአካባቢው እንዳለ ነው የተገለጸው። እንግዲህ ለተወሰኑ ጊዜያት ቢያንስ ሸዋሮቢት አካባቢ እንዲህ አይነት ነገሮች ቆም ብለው ነበረ። ትናንት ተሽከርካሪ ላይ በተፈጸመ የቦምብ ጥቃትና በእግረኞች ላይ በተከፈተ የተኩስ እሩምታ ከፍተኛ ጉዳት መድረሱን ነው የገለጹልን የመረጃ ምንጮቻችን። ሌላው መረጃችን ደሴ ዙሪያ የሚወስደን ነው። በላይ እንግዲህ ደሴ በተለይ ኩታበር ቦሩ ስላሴ ተብሎ የሚጠራው አካባቢ ውጥረት እንዳለ ነው የሚገልጹት የመረጃ ምንጮቻችን። ከቦሩ ስላሴ ኩታበር አምባሰል ድረስ ከፍተኛ ውጥረት አለ ነው የሚሉት። ይህን ውጥረት ደግሞ መኖሩን በደንብ የሚያረጋግጠው የሚሉት ዛሬ እንኳ ከ20 በላይ ወታደራዊ ተሽከርካሪዎች ብረት ለበሶችን ጨምሮ ወደ አካባቢ ሲንቀሳቀሱ ተመልክተናል። ከደሴና ከጢጣ አካባቢ ነው የሚሉት የመረጃ ምንጮቻችን። ሌሊቱንም በዚህ ቦሩ ስላሴ ተብሎ የሚጠራው አካባቢ ሌሊት 7 ሰዓት ከሩብ ጀምሮ ለ2 ሰዓት የቆየ እንደውም ተኩስ ሰምተናል። አልፎ አልፎም ከባድ መሳሪያዎች ተኮሱ ሰምተን ነበር ሲሉ ነው የገለጹት። ይህ እንግዲህ ተኩሱ ኢላማውን የጠበቀ ነው። ማን ተኮሰው፣ የጉዳትና ለተዛማጅ ዝርዝር መረጃ